በተለይ ልብስ እየቀያየራችሁ በየአይነቱ ልብስ እየቀያየራችሁ መዝሙር እያደረጋችሁ ራሳችሁ የምታሳዩ እህቶች እንዴት ነው ነገሩ? አይሄድም እኮ። የዘመናችን አስመሳይ አምልኮ ይሄ ሰይጣን እንዴት አርጎ ነው የሚኮርጀው ብዬ ጠይቅ ነበረ። እነዚህን ነገሮች እንድታዩልኝ ይፈልጋል ነው። የመጀመሪያው ነገር ያለ እውነት ያለ ስሜታዊነት፣ እውነት አልባ ስሜታዊነት። ስሜት አለ ግን እውነት አይደለም፣ የእውነት አይደለም። በእንባ የተሞላ ነገር ግን ከእውነት የራቀ የአምልኮ አገልግሎት አመሳሳይ ነው። አስመሳይ አይደለም ያልኩት፣ አመሳሳይ ነው። ስሜት ብቻው መጥፎ አይደለም። ስሜትን የፈጠረ እግዚአብሔር ነው። ደስ ሲለን እንስቃለን፣ ስናዝን እናለቅሳለን። ስሜት መልካም ነገር ነው፣ ራሳችን የምንገልጥበት ነገር ነው ወገኖች። ነገር ግን ያለ ትምህርት፣ ያለ ዶክትሪን፣ ያለ እግዚአብሔር እውነት ሲሆን ምን ይሆናል ማለት ነው? ዲሴፕሽን ያመጣል። ስሜት ያታልላል፣ እውነት ይጠብቀናል። ስሜታችን በእግዚአብሔር እውነት ሊደገፍ ያስፈልጋል። ሃሌሉያ! አያቸው። የሚያስለቅሰኝም የሚያስቀኝም የሚያዘምረኝም የእግዚአብሔር እውነት መሰረት ሊሆነኝ ያስፈልጋል። የምናምነው ማወቅ ያለብን ለዚህ ነው ወገኖች። ስለዚህ ያለ እውነት የሆነ ስሜታዊነት አንዱ ሰይጣን የሚፈጥረው መኮረጅ ነው። ሌላ ልክ እንደ በመዝናኛ የሚመራ አምልኮ፣ ፓስተርዬ ስላልሰለጠንክ ነው በቃ አይደለም እናንተ የደርግ ዘመን ክርስቲያኖች ስለሆናችሁ ነው ምናምን የምትሉ ሰዎች እንዳላችሁ አውቃለሁ። አይ ዶንት ኬር። ግን እውነቱን ለመናገር በመዝናኛ የሚመራ አምልኮዎች አሉ። ማለት ሞቲቭ ለማዝናናት ሲሆን አምልኮ አደጋለሁ። ሞቲቭ ሰውን ደስ ለማሰኘት ከሆነ ለእግዚአብሔር የሚቀርብ ወደ አፕዋርድ ሳይሆን ወደ ላይ ሳይሆን መጀመሪያ ወደ ሳይድዌይስ ፕሊስ ለማድረግ ሰዎችን ስሜት ለመኮርኮር ከሆነ መብራት ብልጭ ድርግም ማድረግ፣ የዱባይ ጭሶች አዳራሹንና መድረኩን ጢም ሲያደርጉት፣ ትዕይንቶች፣ በተለይ እነዚህ ደግሞ ታዋቂ ሰዎችን አቃል አይደለም በቤተ ክርስቲያን ውስጥ ኢንተርቴይን ማድረግ ማለት ስፍራ መስጠት ከሚገባው በላይ ታዋቂ ሰዎችን፣ አክተሮችን፣ ዘፋኞችን ወገኖች ትልቅ ኢየሱስ ብቻ ነው። ትልቅ ኢየሱስ ብቻ ነው። ማንም ይሁን ማን በእግዚአብሔር ቤት ውስጥ እግዚአብሔር ማንንም አንቱ አይልም። ልድገምላችሁ፣ እግዚአብሔር ማንንም አንቱ አይልም። ኖር ብሎ ከወንበሩ የሚነሳለት ሰው የለም። እግዚአብሔር ትልቅ እግዚአብሔር ነው። ነገስታት በፊቱ ይንቀጠቀጣሉ። ለዚህ በቤቱ ውስጥ ባለሀብቶች ሲመጡ፣ በቤቱ ውስጥ ምሁራኖች ሲመጡ እነሱም አይፈልጉትም። እውነት ለመናገር ብዙ ምሁራኖች ሽርጉድ አይወዱም፣ ትዕይንት አይወዱም፣ የእናንተን ጭብጨባ አይፈልጉትም። አንቱ እንዲባሉ በማዕረጋቸው እንድትጠሯቸው አይፈልጉም። ሲምፕል ሰዎች ናቸው፣ በተለይ ጌታን የሚያውቁ ሰዎች። በጣም ከማዝነው ነገር ግን ምንድነው በእግዚአብሔር ቤት ውስጥ በመዝናኛ አይነት ኢንተርቴይንመንት ሌድ ወርሺፕ በቃ መብራቱን ብልጭ ድርግም ሰው ላይ ይህንን ብልጭ የሚል አይን ላይ አረንጓዴውን፣ ቢጫውን፣ ቀዩን፣ ጥቁሩን ምኑን በቃ ማብለጭለጭ ሰው ፎከስ እንዳያረግ አምላክ ላይ ፎከስ እንዳናረግ ብልጭልጭ ታው ሲበዛ ትዕይንቶቹ መድረኩ ያሸበርቃል እና አምልኮ ከመቀደስ ይልቅ ኮንሰርት ይሆናል እና ኮንሰርት ደግሞ የሚሄድ ሰው ያስታውቃል። በምንም ነገር በቃ መጮህ ነው፣ መስለለው የለበሰው ገላ እየታየ የሚደረጉ ነገሮች በሙሉ ሱፐርፊሻል የዕድሜ ነገር ሊሆን ይችላል። ከጥቂት ዓመታት በኋላ የሚያሳፍሩን ነገሮች ሊሆኑ ይችላሉ። እግዚአብሔር ያሳድጋል፣ ወደ እውቀት ያመጣል ብዬ አምናለሁ። ነገር ግን አምልኮ ለእግዚአብሔር እንጂ መዝናኛ አይደለም። በተለይ ልብስ እየቀያየራችሁ በጣም አይደለም በየአይነቱ ልብስ እየቀያየራችሁ መዝሙር እያደረጋችሁ ራሳችሁ የምታሳዩ እህቶች እንዴት ነው ነገሩ? አይሄድም እኮ። መዝሙሩ ለእግዚአብሔር ከሆነ ልብስ እየቀያየሩ ማሳየቱ what's the meaning? ትርጉሙ ምንድን ነው? መዝሙሮች እኛን ማሳያ ናቸው እና እንደው እንድናስብ በተለይ ክርስቲያኖች ነን ለምንል አይ ቲንክ እንደዚህ ብዙ ስለማይነገረን ይመስለኛል ምንሳሳተው ወገኖች ሆይ። ስለዚህ ሱፐርፊሻሊቲን ወይንም ደግሞ ካውንተርፊት ነገሮችን ልናስወግዳቸው ይገባል። ያለ ቅድስና የሚቀርቡ የሙዚቃ ጋጋታዎች፣ በተለያየ አይነት ናይት ክለብ የሚጫወቱ በናይት ክለብ ሬጌ ወይንም የተለያየ አይነት ሙዚቃ ዘፈን ሲያዘፍኑ ሲያጫወቱ የነበሩ ሰዎች እሁድ መጥተው ደግሞ በቤተ ክርስቲያን በዛው ሙዚቃ ስታይላቸው ደግሞ ጉባኤውን ያዘልሉልናል እና በቆሸሸ መርከብ ንጹህ አምልኮ ሊመጣ አይችልም።
ህይወታችን ነው የሚቀደሰው፣ ኑሯችን ነው የሚቀደሰው። ወገኖች ሆይ ያለ ቅድስና የሚቀርብን አምልኮ ሰይጣን ኢንጆይ ያደርገዋል። ሰይጣን ምንም ነገር ኃይለ ቢስ እንደሆነ ያውቀዋል። ምክንያቱም ርኩሰቱ እሱ ጋር ስላለ። ሌላው ያለ ንስሐ የሚቀርብ አምልኮ፣ ንስሐ አልባ ጸሎቶች፣ ንስሐ አልባ አገልግሎቶች። ሰዎች እጃቸውን ወደ ላይ እንደዚህ ብለው ያነሳሉ። ጌታ ሆይ ሃሌሉያ በቃ እንላለን። በጣም ጥሩ ነው። እጆቻችሁን የተቀደሰ እጆቻቸውን አንሱ ይላል መጽሐፍ ቅዱስ። ለዚህ ግን ሰዎች እጃቸውን ያነሳሉ፣ ኃጢአታቸውን አይተውም። ሰይጣን ያለ ቅድስና የሚቀርብን አምልኮ በጣም ኢንጆይ ያደርገዋል እያልኳችሁ። ደስ ነው የሚለው። ስንታጠብ አይወድም፣ ንስሐ ስንገባ አይወድም፣ በቅድስና ስንሄድ አይወድም። በነገራችን ላይ ሰይጣንን የምንዋጋበት ትልቁ የጦር ዕቃችን የኢየሱስ ስም፣ የኢየሱስ ደም፣ ቃሉ ምናምን ልንል እንችላለን። ትክክል ነው እሱ ሁሉ። ግን አንድ ነገር እነግራችኋለሁ። ሰይጣን የሚፈራው ከንግግራችን ከቃላችን በላይ ደግሞ የተቀደሰ ኑሯችንን ነው፣ የተቀደሰ አረማመዳችንን ነው። ሃሌሉያ አሜን። በቅድስና ሕይወት እግዚአብሔር ይባርካችሁ። ሃሌሉያ ወገኖች ሆይ እርግጠኛ ነኝ ትረዱኛላችሁ። እግዚአብሔርን ስናመልክ እንዴት መሆን እንዳለብን ለማሳየት እንጂ ማናችሁንም ለመክሰስ አይደለም። በፍቅር መንፈስ ሆኜ እንደ አባት ነው የምመክረው። ወገኖች ሆይ ያለ እውነት ስሜታዊነት ምን ትርጉም አለ? ያለ እውነት ሳይኖር ለምሳሌ አሁን ስቅስቅ ብዬ እዚህ ጋር ባለቅስ እውነት የሌለው ባልቀስ ቢኖር ምን ይባላል? አሁን ቲያትር ነው፣ በመዝናኛ የሚመራ አምልኮ አልኳቸው። እነዚህን ቤቱን ሁሉ ባጫጭሰው በዕጣኑ በትዕይንቶች በምናምን በአክተሮች ጋር ብውል ዋትስ ቢግ ዲል? በነገራችን ላይ ዘፋኝ የነበሩ እነዚህ በሶሻል ሚዲያ ላይ ክሬተርስ፣ ሶሻል ሚዲያ ክሬተርስ፣ ኮንቴንት ክሬተርስ የሚባሉ እነሱም ሰዎች ናቸው። ይሄን ያለ ስፔሻል አቴንሽን ተሰጥቷቸው ልዩ የምታደርጉትበት ምክንያት አይገባኝም። በአንድ ዘመን ላይ ኤርፖርት ላይ ስደርስ አንድ ሰው ከመኪናው ወርዶ ተቀበለኝ። ፊትህን አውቀዋለሁ፣ የት እንደማውቅህ አላውቅም አልኩትና ተሳስቀን መኪና ውስጥ ገባን። የሚነዱት እህቶች ከፊት ቁጭ ብለዋል፣ እሱ ከኋላ ነበረ። አጠገቡ ቁጭ ብዬ እያወራሁት የት ነው ማውቅህ ስለው ከፊት ያሉ እህቶች ይስቃሉ። እሱ እንዴት አይነት ሲምፕል ሰው እና ወርዶ በትህትና ሻንጣዬን አስገብቶ በጣም ትልቅ ሰው፣ ስሙን ብጠራ በጣም ልትደነግጡ ምችሉ በጣም ትልቅ ሰው፣ በፖለቲካው ዓለም የታወቀ በእውቀት ዓለም የታወቀ ሰው ነው። ነገር ግን ጌታ ሲያገኘው እንደ ትንሽ ልጅ መጥቶ ቦርሳይን ሲቀበለኝ በጣም ነው የደነገጥኩት። በኋላ ሳቀው። ነገር ግን ሲገባኝ በወንጌል ወንድሜ ነው፣ እኩል ያደረገን ወንጌል ነው። ምን ልላችሁ ፈልጌ ነው፣ ከሚገባው በላይ እንዲራገብላቸው አይፈልጉም፣ በማዕረጋቸውም እንዲጠሩ አይፈልጉም። እንዲህ አይነት ሰዎች ያለ ንስሐ የሚቀርብን አምልኮ ጌታ አይፈልገውም። ያለ ቅድስና የሚቀርብን ሙዚቃ ጌታ አይፈልገውም። ራስን ማምለክ አንዱ ይሄ ምንድነው የሚባለው? ይሄ ሰልፍ ራስን ይሄ ምንድነው? ተክለሰውነት አምልኮ አያችሁ፣ ፐርሰናሊቲ ከልት፣ ራስን የማምለክ ይሄ የዘመን ወንጌል አምልኮን ወደ ውስጥ እንዲያይ ነው የሚያደርገው። እኔ ብቁ ነኝ፣ እችላለሁ፣ ይገባኛል፣ የኔ ስሜት፣ ይሄ ሁሉ ጭንብል ነው። እና ሰይጣን በቃ በራሳችን ማንነት በፕራይድ እንድንሞላ ነው የሚፈልገው። ኖ humble thyself before the Lord። በራስህን በእግዚአብሔር ፊት ምን አድርግ ነው የሚለው? አዋርድህ፣ ዝቅ በል፣ ትሁቱን ነው መጽሐፍ ቅዱስ የሚለው። ራሳችሁን አዋርዱ ነው የሚለው እንጂ በእግዚአብሔር ፊት ራሳችሁን አጀግኑ እኔ አንበሳው እንድትል አይደለም። መጀመሪያ ጌታ ሆይ ኃጢአቴን ይቅር በለኝ። humble yourself። ራስን በትህትና በእግዚአብሔር ፊት አቅርብ።